ውድ ቤተሰቦቼ በዚች በእህታችን ጉዳይ ራሷን አላጠፋችም የምልበት አንድ ትልቁን ነገር ልንገራችሁ። ለእኔ የደረሰኝ መረጃ ማለት ነው። አንድ ጓደኛዋ እንደዚህ ያለች። ጓደኛዬ ከመሞቷ 10 ቀን በፊት እንዲህ ብላኝ ነበረ። የምተኛበት ክፍል ሌሊት ላይ መስኮቱ እየተከፈተ ማብራት ይበራብኛል። ይሄ ነገር ተደጋገመብኝ። በጣም ልቤን ጨንቆኛል፣ ግራ ገብቶኛል። የብዙ ወራቶች ብር ማዳሜ ጋር አለ ስጪኝ ብዬ ስላት ትጨቃጨቀኛለች። ከዚህ በፊትም የሰራሁበት የብዙ ወራቶች ብር እጄ ላይ እንዳለ ታውቃለች። እኔ ወደ ኢትዮጵያ ያላኩት ያጠፉኛል። መሬት ገዝቼ ቤት ለመስራት ነው። እሷ ጋር ያለኝን ብርም ስጪኝ ስላት በፍጹም ትጨቃጨቀኛለች። አሁን ደግሞ ግራ የገባኝ መስኮቴን እየተከፈተ ማብራት ይበራብኛል። ይሄ ነገር ሰላም ነስቶኛል፣ ጨንቆኛል፣ ቀፎኛል ብላኝ ነበረ። እችን የተናገረችኝ ቃል ድምፅ እየሆንሻት ስላለ ምናልባትም ጥቆማ ሊሰጥ ስለሚችል እባክሽ እባክሽ ብላ ፖስት ማለት ነው። አሁንም እቺ እህታችን ራሷን አላጠፋችም። ሳውዲ አረቢያ ያላችሁ የኢትዮጵያ ኤጀንሲዎች የዚችን ልጅ ደም እንዲወጣ የዚችን ልጅ አንዴ ሞታለች፣ ከመሞታ 2-3 ሞት ለምን ትሙት ሀቋ ወጥቶ የነሱ አንድ ሰው ሲጎዳ ብቻ ነው ሀገሩ የሚተራመሰው። የኛ ልጆች ግን በየቀኑ የሞቱ ሬሳቸው ጥጥና ሶፍት እየተጠቀጠቀ ሲላክ ጸጥ ብለን የምናየው ስለምንድን ነው? ስለዚህ የዚችን ልጅ ጉዳይ እስከ መጨረሻ ለተከታተሉልንና ያጠፋችው እህታችን እንግዲህ አዲስ መረጃ ወጥቷል ማለት ነው። ይሄ ነገር እውነት ለመናገር ሁላችንም ጋር ያለ ነገር ነው ማለት ነው። እንግዲህ ይቺ ወጣት እህታችን በእምነቷ ጎበዝ ጠንካራ የሆነችው እህታችን ሳውዲ አረቢያ ላይ የምትገኘው ከአንገቷ ላይ መስቀል የማይለያት እህታችን እንግዲህ ሁላችንም የሚያስደነግጠው ሁኔታ ራሷን አጠፋች የሚሉ ዜናዎች ተንሸራሽረው ነበር ማለት ነው። ገና ልጅ ለሀገርም ለወገንም ለስንት ነገር የምትጠበቀው ልጅ ባጭር ነው የቀረችው። እንግዲህ ብዙዎች ራሷን አጠፋች ቢሉም ነገር ግን አዲስ መረጃ ወጥቷል ማለት ነው። ይቺ ልጅ ራሷን አላጠፋችም፣ የተለያዩ ሰዎችም ለወንድ ብላ ነው የሚሉ ሰዎችም አሉ። ነገር ግን እቺ ልጅ ለወንድም ብላማ አይደለም ራሷንም አላጠፋችም። ስለዚህ ከአረቦች ጋር ብዙ ብር ነበራት። እዛ ባሻገር ደግሞ ደሞዟም ነበረ እና እንግዲህ ብሩን መስጠት ስላልፈለጉ መሰለኝ አላቅም። በመስኮት እየወጣች እንግዲህ መስኮቷ ሁሌ ተከፍቶ እንደምታገኘው ልጅቱ ተናግራ ነበረ ማለት ነው እየተባለ እንግዲህ ብዙ ነገር እየተወራ ነው ማለት ነው። ይሄ ማለት እንግዲህ ማን የገደላት ካለ በአጠቃላይ አረቦች ናቸው የሚል ዜና ነው ማለት ነው። ነገር ግን እኛ ኢትዮጵያውያን ኤጀንሲ ምንም ስለሌለን እቺ ልጅ እንግዲህ አስክሬኗም አልተመረመረም፣ ምንም አልተመረመረም። ራሷን አጠፋች ገለመሌ ተብሎ አድበስብሶ ወደ ሀገር ይላካል። ከዛ በኋላ በቃ ይረሳል። አሁንም ደግሞ ድጋሜ ሌላ ወንጀል ይሰራል። ማንም ተጠያቂ አይደለም። ምክንያቱም እኛ መክተብም የለንም ምንም ኤጀንሲ ሁሌ እንደምላችሁ እኛ ኤጀንሲ የለንም። ምክንያቱም የኛ ኤጀንሲም ኢትዮጵያ የሚል ብቻ ነው እንጂ ያላቸው ከዛ ውጭ ግን ለወገንም ለምንም የሚደርሱ አይደሉም። የትኛውም ዓለም ዳርቻ ላይ እስኪ ሌላ ሀገር ዜጋ ተገደለ ደሞዝ ተቀማ ሲባል ሰምታችሁ ታውቃላችሁ? አታውቁም። እኛ ብቻ ነን። እኛ ግን ደሞዛችን ከሰው ያነሰ ስራ ከሰው የበለጠ ነው የምንሰራ። ማንም ጨምሩ የሚላቸው ነገር የለም። ባይመቸን እንኳን ኤጀንሲ መክተብ ቀይሩ ብንላቸው የኛዎች አይቀይሩንም። በእውነቱ ከሆነ ምናልባት ስለምታውቁ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ ያው ሮመዳን እየመጣ ስለሆነ ከወዲሁ መልካም ሮመዳን ሮብ ነው የሚገባ እየተባለ ነው። አይ ቲንክ ይመስለኛል ያው ደርሰናል። እግዚአብሔር እንግዲህ ያበርታን ሁላችንም። እንግዲህ ዛሬ የመጣሁበት እጅግ በጣም በሚያሳዝን ነገር ነው የመጣሁት። እንግዲህ እንደኛ ስደተኛ እህታችን በጣም የምታምረውና ቆንጅየዋ እህታችን ከአንገቷ ላይ መስቀል የማይለየው እህታችን ራሷን አጠፋች ተብሎ በሳውዲ አረቢያ እንግዲህ ብዙዎችን ያስደነገጠን ድርጊት ነበረ። እኩልም ለወንድ ብላ ነው የሚላሉም የተለያየ ሀሳብም ሲሰጡም ነበረ ማለት ነው። ነገር ግን ይች ልጅ እንግዲህ ራሷን እንዳላጠፋች ቪዲዮዎች እየወጡ ነው። ስለዚህ አስክሬኗ ተመርምሮ እነዚህ አረቦች እውነት ለመናገር እነሱ ከሆኑ ማለት መጠየቅ አለባቸው፣ ለህግ መቅረብ አለባቸው። እዛ ባሻገር ደግሞ ብዙዎቻችን እኛ ኢትዮጵያውያን የዋሃዎች ነን። ሎንታ የሚባል ነገር አለ ምናምን ነገር በቃ እንደዛ እየሆነ ከኔ ጀምሮ ሁላችንም ዝፍጥ ነን።
በተለይ ገንዘባችን ላይ ፎከስ አናደርግም። በቃ የእውነት እኔ ምን ሌላ ሀገር እግዚአብሔር 2 ቀን ራሱ ሲቀራቸው ነው ደሞዝ ራሱ የሚቀበሉ። እኛ ግን አሳልፈን እዛ ደግሞ እንደ ሌላ ሀገር ደሞዝ አይጨመርልን ምን አይጨመርልን ዝም ብለን እንፈጋለን። ከዛ እሷንም ደግሞ ሲፈልጉ ወስዷታል፣ ሲፈልጉ ምን ይሏታል። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ እኛ ብቻ ነን በተለያየ ነገር የምናሳዝነው እንጂ ሌላ ሀገር ዜጋ እንደዚህ አይደለም እውነት ለመናገር። ስለዚህ እኔ ምንድነው የምላችሁ ይህች እህታችን አስክሬኗ ሊመረመር ይገባል ጋይስ። እውነቴን ነው የምላችሁ። ምክንያቱም እኛ ኢትዮጵያውያን ሁሌ እየተድበሰበሰ ነው እየቀረ ያለው ማለት ነው። ስለዚህ እኔ በጣም ነው ያዘንኩት፣ በጣም ነው ያፈርኩት። በዚህ ልክ እኔ በቃ ምን እንደምል አላውቅም። እኛ ኢትዮጵያውያን በቃ ሁሌ መከራ፣ ሁሌ ችግር፣ ሁሌ እንደዚህ ሲፈልጉ በነገራችን ላይ ሌላ ልጅም እንግዲህ በሰሞን ላይ ቲክታክ ላይ ወጣ ስታለቅስ የነበረች ልጅ ነበረች። የ10 ወር ደመወዝ እንዳልሰጧትና እዛ ደመወዙ ይቅር የኔ ህይወት ታደጉኝ ነው ስትል የነበር አባፋ የሚባል ሀገር አሁንም በድጋሚ ሳውዲ አረቢያ ማለት ነው። እና ይሄ ሁሉ ነገር በእኛ ላይ ግፍ የሚሰሩት እኛ ኤጀንሲ እንደሌለን የእኛ መክተብ ምንም እንደማይሰራ ይታወቃል ማለት ነው። ስለዚህ ይሄ ነገር ተጣርቶ በነገራችን ላይ ተገቢ እርምጃ ካልተወሰደ አሁንም ቢሆን እነሱ ተንኮልና ግፍ ከመስራት ወደ ኋላ አይሉም። ይቅርታ አድርጉልኝና ማለት ነው። እና እኔ በጣም ነው የተሰማኝ። ከዛ ባሻገር ግን ያው ብዙም አላወራቸውም። ጫጫታ አለ ምናምን እኛ ጋር ብታውቁ ስማም ልጅ ሊያገባ ማለት ነው። ቤቱ ብታዩት ሆቴል ነው የሚመስለው። ሰው አወልዶ ብስቅስና ይሄ ነው። በተረፈ ግን ሁላችሁንም ሰላማችሁ ብዝት ትርፍርፍ ይበልልኝ። ሀሳብ አስተያየት ካላችሁ እንቀበላለን። ኮሜንት ላይ ያስቀምጡልን። ስናጠፋም ጥፋታችን ማልማትማ ምን አልምተሽ እንደምትሉኝ ተስፋ አደርጋለሁ። አዎ ያለው አረብ ሀገር ነው። ቢኮዝ ልትረዱኝ ይገባል። እንግዲህ ሀገር ስገባ እግዚአብሔር ኢትዮጵያን ሰላም ካረገልን በአዲስ ነገር እንደሚመጣ ምናምን ያው ቃል ገባለሁ። እርግጠኛ ባልሆንም ግን ሁሉም እንዳሰብነው አይደለም። በኔትወርክ በተለያየ ነገር እኛ እንትን አይደለንም። የአረብ ሀገርን 24 ሰዓት ኢንተርኔት እንደምናገኘው አይደለም ኢትዮጵያ ላይ ስንሄድ ነው። ብቻ ለዛ ያድርሰን የሚባል አይደል እንዴ? ዋናው ለዛ ያድርሰን፣ የዛ ይበለን፣ ሀገራችን ሰላም ያርግልን፣ ኢትዮጵያን ሰላም ያርግልን፣ ህዝቦቿን አንድ ያድርገላት። በበረሃ እየቀሩ ነው ወገኖቻችን በተለያየ ነገር በሚያሳዝን ሁኔታ ወጣቶች፣ ጀግናዎች፣ ምሁሮች እያለቁ ስለሆነ ይህንን መከራ በቃ ብሎ እንግዲህ ኢትዮጵያን ተንሳይዋን የምናይበት ሩቅ ሳይሆን ቅርብ ያድርግልና ምለው። ከዛ ባሻገር ግን ሌላ ምላችሁ ነገር የለም። ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዛሬ የነበረን ቪዲዮ እንግዲህ በዚህ ተጠናቋል ትላላችሁ። አዎ ፈጣሪ ትዕግስቱን ስጠኝ። ምን ይመስላሉ በመዳና የለም